ዋይዜማ ዘሰማይኩ በሰማይ ሎሚ ቀዳማይን ካልአይን መጽሐፈ ዜና መዋዕል ተባሂሉ ወይ ከዓ ብዝብል እንረኽቦም መጽሐፍቲ እዚኣቶም ቅድሚ ትርጉም ሰብዓ ሊቃናት ሓደ መጽሓፍ እዮም ነይሮም። ስለ መጽሐፈ ሳሙኤል ክንመሃር እንተለና መጽሐፍተ ነገስት ክንመሃር እንተለና ተስታውሱ ኢኹም መጽሐፈ ሳሙኤል እውን ሰብዓ ሊቃናት ክልተ ከም ዝገበርዎ መጽሐፈ ነገስት እውን ሰብዓ ሊቃናት ክልተ ከም ዝገበርዎ ተነጋጊርና ነርና ኢና ማለት እዩ። መጽሐፈ ዜና መዋዕል እውን ቀዳማውን ካልኣይን ክበሃለሉ ወይ ከዓ ብዝብል ስያሜ ክፅዋዓሉ ዝኸኣለ ድሕሪ ናይ ሰብዓ ሊቃናት ትርጉም ወይ ከዓ ቅርፂ ምትሓዝ እዩ ማለት እዩ እምበር ቅድሚኡ ሓደ መጽሓፍ እዩ ነይሩ። ስለዚ ናብቲ ዝተፃሕፈሉ እዋን ክንከይድ እንተለና እዞም መጽሓፍቲ እዚኣቶም ወይ ከዓ መጽሓፍቲ ዜና መዋዕል ክልቲኦም ዝተፃሕፈሉ እዋን ድሕሪ ምርኮ ባቢሎን ቅድሚ ምውላድ ጎይታና ኢየሱስ ክርስቶስ ኣብ መበል 400 ዓመት ኣከባቢ ከም ዝተፃሕፈን ፀሓፊኡ ድማ ነብይን ካህንን ዝነበረ እዝራ ከም ዝፀሓፈ ወይ ከዓ ብኡ ከም ዝተፃሕፈ ይእመን ማለት እዩ እዚ መጽሓፍቲ እዚ። ስለዚ ክልቲኦም መጽሓፍቲ ዜና መዋዕል ምስ መጽሐፈ ሳሙኤል ምስ መጽሐፈ ነገስት ዝመሳሰልሉ መንገዲ ዋላ እኳ እንተሃለዎ ግን በዘም ዝስዑ ምክንያታት እዚኣቶም ፍልሊ ኣለዎ ወይ ከዓ ይፈላለ ማለት እዩ። በበየኒኦም ክንብል ከለና ኣብዚ ኣለዉ እዙ መጽሐፈ ዜና መዋዕል እዚዩ ካብቶም ዝበልኩም 4 መጽሓፍቲ ብድሓር ዘለዉ ናይ ሳሙኤል ቀዳማይን ካልኣይን ነገስት ቀዳማይን ካልኣይን ፍልይ ዘብሎ እንታይ እዩ? ናይ ዜና መዋዕል ፀሓፊ ወይ ከዓ ናይ መጽሓፍ እዚ ፀሓፊ ካብ ዓይኒ ምስክርነት ወፃኢ መጽሓፍ ሳሙኤልን መጽሓፍ ነገስትን መበገሲ ወይ ድማ መሰረት ገይሩ ብምፅሓፉ ካብቶም ካልኦት መጽሓፍቲ ፍልይ የብሎ ማለት እዩ። ምክንያቱ መጽሓፍ ሳሙኤልን መጽሓፍ ነገስትን ካብቲ ዝርአ ነበረ ተግባራዊ ነገር ካብቲ ዝስራሕ ነበረ ታሪካዊ ኣሰራርሓ ዝተፅሓፈ ወይ ከዓ ካብኡ ተጨሊፉ ተወሲዱ ዝተፅሓፈ ብዓይኖም ሪኦም ብእዝኖም ሰሚዖም ዝፅሓፍዎ መጽሓፍቲ እዩ። እዚ መጽሓፍ እዚ ግን እስራኤላውያን ከምቲ ዝበልኩኹም ን70 ዓመት ዝኣክል ተሰዲዶም ናብ ዓዶም ምስ ተመለሱ ዝተፅሓፈ መጽሓፍ ነገስትን ሳሙኤልን መጽሓፍ መሰረት ገይሮም ስለ ዝፀሓፍዎ ፍልይ የብሎ ማለት እዩ። ካልእ እውን ሕዚ ኣበይ ከም ዘለዉ ወይ ከዓ ኣብቲ ሰዓት ንስማዕቲ ከም ዘይፍለጡ ናይቶም ሰብ ራእይ ዝኾኑ ወይ ከዓ ብጣዕሚ ናብ እግዚኣብሔር ቀረባ ዝኾነ ሰባት ናይ በዓል ናታንን ናይ በዓል ጋድን መጽሓፍቲ ታሪክን ብምጥቃሞም ካልእ እውን ሓደ ነገር ድማ ወሲኾም ወይ ድማ ቀኒሶም ኣብዚ መጽሓፍ እዚ ብምርካቦም እዚ መጽሓፍ እዚ ካብቶም ዝሓለፍናዮም 4 መጽሓፍቲ ፍልይ ይብል ማለት እዩ። ንኣብነት ካብቶም ዝተወሰኹ ኣብዚ መጽሓፍ እዚ ማለት ኣብቶም መጽሓፍቲ ዝሓለፍናዮም በዓል ነገስት ሳሙኤል ዘየለ ኣብዚ ግን ዝተወሰኸ ማለት እዩ። ቀዳማይ ዜና መዋዕል ካብ ምዕራፍ 1 ክሳብ ምዕራፍ 9 ወይ ከዓ 9 እዩ። ምዕራፍ ናይ ትውልዲ ዘርኢ
ብዝርዝር ስለ ዘቕርብ እዚ መፅሓፍ እዚ ካብቶም ዝሓለፍናዮም መፅሓፍቲ ፍልይ ይብል ማለት እዩ። ኣብ ቀዳማይ ዜና መዋዕል ካብ ምዕራፍ 1 እስካብ 9 ክነንብብ እንተለና ናይ ትውልዲ ሓረግ ይቆፅር እቲ መፅሓፍ ካብ ኣዳም ጀሚሩ ካብ ኣዳም ጀሚሩ እስካብ ኣብርሃም ካብ ኣብርሃም ጀሚሩ እስካብ ዳዊት ካብ ዳዊት ጀሚሩ ክስካብቲ እስራኤል ካብ ስደት ካብ ምርኮ ዝተመለሱሉ ክስካብ ዘሩባቤል ዘሎ ትውልዲ ይዝርዝር ወይ ድማ ይቆፅር ማለት እዩ። ስለዚ እዚ ናይ ትውልዲ ቆፀራ ንኣብነት ኣብቶም ዝሓለፍናዮም 4 መፅሓፍቲ ካብ ሳሙኤል ጀሚሩ እስካብ ካልኣይ ነገስት ኣይንረኽቦን። እዚ እንደገና ኔትወርክ ይቆራረፅ ኣሎ መስለኒ ዝኾነ ድምፂ ኣላ። ኣብ መፅሓፍ ሳሙኤልን ኣብ መፅሓፍ ነገስትን ዘይርከብ ኣብ ክልቲኦም ኣብ ሳሙኤልን ኣብ ነገስትን ዘይርከብ ብዛዕባ ናይ ካህናት ኣገልግሎትን ናይ መዘምራን ወይ ከዓ ኣገልገልቲ ማለት እዩ ስርዓትን ኣብዚ መፅሓፍ እዚ ብሰፊሑ ተገሊፁ ይርከብ ማለት እዩ። ነብስኹም ቀድሱ ቤተ እግዚአብሔር እውን ቀድሱ እናበለ ብዙሕ ትእዛዝ ዘመሓላልፈሉ ስለ ናይ ቅድስና ስለ መንፈሳዊ ነገር ከመሓላልፍ እንተሎ ንረክብ ማለት እዩ። ጥራይ እዚ ኣይኮነን እንደገና ኣብዚ ዘይተጠቕሱ ድማ ይብል ዝሓለፍናዮ ዘለው ብዛዕባ መንግስቲ ዳዊት ብሰፊሕ ዋላ እኳ እንተቀረበ ይኹን ዳኣ እምበር ምስ ሳኦል ዝነበሮ ርክብን ብዛዕባ ኣምኖንን ትዕማርን ብዛዕባ ኣቤሴሎም ብነብይ ናታን ምውቃሱን ካልኦት ተወሰኽቲ ነገራትን ኣብዚ መፅሓፍ እዚ ብደንቢ ወይ ከዓ ብዝግባእ ኣይተገልፁን። እዚ ምክንያቱ ኣብ መፅሓፈ ሳሙኤል ጀሚርና ብደንብ ርኢና ኢና ማለት እዩ። ብዛዕባ ናይ ዳዊትን ናይ ሳኦልን ታሪክ ብዛዕባ ናይ ትዕማርን ናይ ኣምኖን ሓዋን ብዛዕባ ናይ ኣቤሴሎም ዝተወሰነ ርኢና ኢና ማለት እዩ። ስለዚ ናብቲ ኣከፋፍል ኢና ክንከድ ሕዚ ቀዳማይ መፅሓፈ ዜና መዋዕል 29 ምዕራፋት ዝውንን ወይ ድማ ዝሓዘ መፅሓፍ እንትኸውን ታሪኹ ንምፅናዕ ምእንቲ ክጥዕም ብክልተ ዓበይቲ ክፋላት ከፊልና ክንሪኦ ንኽእል ኢና ይብል። ድምፅኹም የለን ክቡር መምህር ሸበካ የውፅኢኩም ፀጥ ኣቢልኩም ይመስለኒ። ድምፀይ ንየድዩ ኣሕዋት ይቆራረፅ ዝሽከርከረሎ እንትን ኔትወርክ ኣይሰረን ዘሎ። ሕጂ መፂኹም ኣለኹም ክቡር መምህርና ቀፅሉ። እሺ ኔትወርክ እናተቆራረፀ ቢለሎ ናብ ከፋፍልኡ ከወስደኩም ምናልባት ንርክሳብ ኣብዚ ተሰሚዐ ነይረ። ቀዳማይ መፅሓፈ ዜና መዋዕል 29 ምዕራፋት ዝሓዘ መፅሓፍ እንትኸውን እቲ ዝሓዘ ትሕዝቶ እዚ ሓደ ዕላማ እዚ ሓደ ታሪክ ንምፅናዕ ምእንቲ ክምችወና ብክልተ ዓበይቲ ነገራት ከፊልና ክንሪኦ ንኽእል ኢና ይብል። ቀዳማይ ካብ ምዕራፍ 1 እስካብ 9 እዚ ከምቲ ዓንተው ዝነገርክኹም እዩ። ኣብዚ ክፋል እዚ ናይ መጀመርያ ናይ እስራኤል ኣቦታት ሓረገ ትውልዲ ካብ ኣዳም ክሳብ ኣብርሃም ካብ ይስሐቅን ያዕቆብን ክሳብ ዳዊት ካብ ዳዊት ክሳብ ዘሩባቤል ብሰፊሑ ተገሊፁ ንረኽቦ። ካብ ምዕራፍ 1 እስካብ ምዕራፍ 9 ዘሎ ከም ተቐድመ ግለ ዝነገርክኹም
ናይ ሓረገ ትውልድ ቆፀራይ ከምዚ ናይ ማቴዎስ ወንጌል ምዕራፍ 1 ክንንብብ እንተለና ሉቃስ ወንጌል ምዕራፍ 1 ክንንብብ እንተለና እንረኽቦ ናይ ትውልድ ቆፀራይ ማለት እዮም እዞም 9 ምዕራፋት እዚኣቶም። ካልኣይ ካብ ምዕራፍ 10 ክሳብ 29 ወይ ድማ ክሳብ መወዳእታ ኣብዚ ክፋል እዚ ድማ ቀዳማይ ናይ ሳኦል ንግስና ኣብቂዑ ናይ ዳዊት ንግስና ምትክኡ ንረክብ ወይ ከዓ ብኡ ተተኪኡ ከም ዝነገሰ ማለት እዩ። ቀፂሉ ዳዊት ብዙሕ ውግእ ምስዓር ወይ ከዓ ብጣዕሚ ንብዙሓት ፀላእቲ ምስዓሩ ንረክብ። ብናይ ዳዊት ሰዓራይነት ኣብቲ ከባቢ ዝነበሩ ነገስታት ብጣዕሚ ምጭናቆምን ምፍርሖምን ንዳዊት ማለት እዩ። ምክንያቱ ኣብቲ ከባቢ ዝገብሮ ዘሎ ኩሉ ስለ ዝረኣዩ ንዓና ፅባሕታ ይክመፀና እንዳበሉ ክጭነቁን ክርዕዱን እንተለው ንረክብ። እንደገና ነቲ ናይ ቃል ኪዳን ታቦት እግዚአብሔር መዕረፊ ወይ ከዓ ቤት መቅደስ ማለት እዩ ዳዊት ከም ዘዳለወሉ ማለት ቤት መቅደስ ሰረሐ ሰሎሞን እዩ። እዚ ምንም ጥርጥር የብሉን ዳዊት ኣይኮነን ሰሪሕዎ፣ ግን መዕረፊ ከም ዘዳለወሉ ዳዊት ንሌዋውያን ንኣገልግሎት ብፍላይ ድማ መስዋዕቲ ንምቅራብ መንፈሳዊ ዜማ ንኸዜሙ ምፅውዑ ወይ ከዓ ቆፀሮ ምውሃቡ ናይ ግዜ ቆፀሮ ማለት እዩ። ዳዊት መንግስቱ ወይ ከዓ ንግስ ኔትወርክ ይቆራረፅ ስለ ዘሎ ሕፅር ከብለ እየ። ናይ መወዳእታ ዳዊት ንግስንኡ ንወዱ ንሰሎሞን ከም ዘረከቦን ካልኦትን ብሰፊሕ ተዘርዚሩ ኣብዚ መፅሓፍ እዚ ንረኽቦ ማለት እዩ። ስለዚ ቀዳማይ ዜና መዋዕል ነዚ ይመስል። ካልኣይ መፅሓፍ ዜና መዋዕል እውን ካብቲ ቀዳማይ ብዙሕ ዝተፈለየ ትሕዝቶ የብሉን። በዚ ሓቢርና ክንውድእ እሞ ትምህርትና ክንውድእ ማለት እዩ። ካልኣይ መፅሓፈ ዜና መዋዕል ክንርኢ እንተለና ካልኣይ መፅሓፈ ዜና መዋዕል 36 ምዕራፋት ዝሓዘ መፅሓፍ እንትኸውን ካብቲ ቀዳማይ መፅሓፈ ዜና መዋዕል ቀፂሉ ዝርከብ እሞ ይብፅሐኹም ዝኸበርኩምን ዝኸበርክንን ህዝበ ክርስቲያን ናይ ክርስቶስ ቤተሰብ ኣቦታተይ ኣዴታተይ ኣሕዋተይን ኣሓተይን በቲ ክስካብ መቃብር ዝፈትወና ብሓደ ወዱ ብናይ ኢየሱስ ክርስቶስ ናይ ሰላምታ ድምፂ ደጊመ ሰላም ይብለኩም ኣለኹ። ደሓን ዶ ቀኒኹም? ደሓን ዶ ውዒላትኩም? ከመይ ቀኒኻትኩም? ኣሜን። ናይ ግዜ በዓል ቤት ናይ ኩሉ ነገር በዓል ቤት ንኩሉ ነገር ዝውንን ኣምላኽ ኣቦታትና ንሕና እውን ኣምላኽ ቅዱስ እግዚኣብሔር ነቲ ኣብ ሂወትና ንገብሮ ኩሉ ከይቆፀረን ከይፀብፀበን ንዓና ንስሓ ንክንኣቱ ፍረ ንክነፍሪ ፀጋ ኣብ ርእሲ ፀጋ ንክንውስኽ ቃሉ ሰሚዕና እውን ነቲ ዘይተስተኻኸለ ሽርፍራፊ ዝበዝሖ ማንነትና እውን ብቃሉ ምክንያት ንክነመዓራርን ንክነስተኻኸልን ነዚ ግዜ እዚ ከም ተወሳኺ ብልዕሊ ዕድሜና ሂቡ ነብዛ ሰዓት እዚኣ ዘብፅሐና ኣምላኽ ኣቦታትና ንሕና እውን ኣምላኽ ቅዱስ እግዚኣብሔር ተነጊሩ ስለቲ ዘይውዳእ ውህብትኡ ኩሉ ካብ ፀሓይ መውፅኢ ክሳብ ፀሓይ መዕረቢ ብኩሉ ኣፍ ደቂ ኣዳም ሽሙ ሎሙን ንዘለዓለምን ዝኸበረን ዝተመስገነን ይኹን። ክብርን ምስጋናን ንዕኡ ይኹን። ሎማዓንቲ ከም እግዚኣብሔር ቅዱስ ፈቃድ ካልኣይ መፅሓፈ ዜና መዋዕል ኢና ክንምልከት ማለት እዩ። መጀመርያ ግን ይስማዕ ኣለኹ ድየ? እውት
تسمع لكم هو يسمع عليك. ጽቡቕ እሺ ምናልባት ኣብ ዝሓለፈ ግዜ ብጣዕሚ መሸጊርና ስለ ዝነበረ ሸበኻ ተመሳሳሊ ንኸይኸውን እዩ። እሺ ሎማዓንቲ ካልኣይ መፅሓፈ ዜና መዋዕል ኢና ክንርኢ ካብቲ ናይ ቀዳማይ ወይ ከዓ ካብ ቀዳማይ መፅሓፈ ዜና መዋዕል ቀፂሉ ንረኽቦ መፅሓፍ እዩ ማለት እዩ። እምበኣርከስ እግዚኣብሔር ኣምላኽና ደጊምና ጉባኤና ንኽባርኸልና ማለት ነቲ ዝንገር ነቲ ዝመሓላለፍ መልእኽቱ ነቲ ቃሉ ዝከታተል ዓይነ ልቦና ንኸዕድለና ቅዱስ ፈቃዱ ይኹን እንዳበልኩ ናብቲ ናይ ሎማዓንቲ መርሃ ግብርና ክወስደኩም። እወ ኣብ ዝሓለፈ ግዜና ዋላ እኳ ብዙሕ ናይ ሸበኻ ፀገም እንተነበረ ዝተወሰነ ደቂቃ ወሲድና ግን ቀዳማይ መፅሓፈ ዜና መዋዕል ተመልኪትና ነርና ማለት እዩ። ሎማዓንቲ ንሪኦ ናይ ሎማዓንቲ ዋና ናይ ትምህርትና ማእኸል ዝኸውን ካልኣይ መፅሓፈ ዜና መዋዕል እዩ ማለት እዩ። ይኹን ዳ እምበር ናብዚ ናይ ሎማዓንቲ ካልኣይ መፅሓፈ ዜና መዋዕል ምእታውና ግን ኩሉ ግዜ እቲ ትማል ዝሰማዕናዮ ናይ ምርሳዕ ልምዲ ተኽእሎ እውን ስለ ዘለና ምልስ ኣቢልና ክንሰምዖ እንተለና ግን ብዝበለፀ መንገዲ ኣብ ሂወትና ዝተዘርአ ቃል ኣምላኽ ንኽበቅል በቂሉ እውን ናብ ዕንበባን ናብ ፍረን ንኽበፅሕ ስለ ዝሕግዘና እቲ ኣብ ዝሓለፈ ግዜና ዝረኣናዮ ድህስስ ኣቢልና ንዝተወሰነ ሰከንድ ወሲድና ክንሪኦ ኢና ንቐደም ማለት እዩ። ስለዚ ልክዕ ኣብቲ ስክሪን እውን ትርእይዎ ከም ዘለኹም ዝረአየኩም ዘሎ ቀዳማይ መፅሓፈ ዜና መዋዕል ብዋናነት ብክልተ ዓበይቲ ክፋላት ከፊልና ሪእናዮ ነርና ኢና። ቅድሚ ናብቲ ኣከፋፍላኡ እወ ምኻድና ግን ቀዳማይ ዜና መፅሓፈ ዜና መዋዕል መበገሲኡ መጀመሪኡ ካበይ እዩ ዝብሉ ድግም ኣቢልና ተረእናዮም ምናልባት ከም ምድጋም ኣይክኸውንን እዩ ከም ምፅናዕ እዩ ዝኸውን እና ብሓፈሻ ዜና መዋዕል ማለት ናይ ዕለት ዜና ወይ ከዓ ዕለታዊ ዜና ዕለታዊ ተግባር ዕለታዊ ክንውን ኣብ ሂወትና ንገብሮም ተግባራት ማለት ከም ዝኾነ ሪእናዮ ነርና ኢና። መፅሓፈ ዜና መዋዕል ካብ መፅሓፈ ነገስት ቀፂሉ ዝርከብ መፅሓፍ ከም ዝኾነ እውን ሪእና ነርና ኢና። ብፍላይ ግን ትኹረት ጌርናሉ ዝነበርና እንታይ እዩ ወይ ድማ ንሕና ጌርናሉ ዘይኮነስ እቲ ናይ መፅሓፍ ትኹረት እንታይ ከም ዝኾነ ሪእናዮ ነርና። መፅሓፈ ዜና መዋዕል ብርግፅ ካብ መፅሓፈ ነገስት ቀፂሉ ወይ ከዓ ወይ ድማ ኢሉ እውን ተተሓሒዙ ዝመፀ መፅሓፍ ዋላ እኳ እንተኾነ ብርክት ብዝበሉ ነገራት ግን ካብ መፅሓፈ ነገስት ዝፍለ መፅሓፍ ወይ ከዓ ዝተፈለየ መፅሓፍ ከም ዝኾነ ሪእና ነርና ማለት እዩ። ንኣብነት ዝኣክል ምስ መፅሓፈ ነገስት ዝመሳሰል መፅሓፍ እኳ ዋላ እንተኾነ ፍሉይ መለለይኡ ወይ ከዓ መለለይኡ ግን ኣብ መንፈሳዊ ነገራት ዘተኮረ መፅሓፍ ስለ ዝኾነ ካብቶም ዝሓለፉ ናይ መፅሓፈ ነገስት መፅሓፈ ሳሙኤል ቀዳማዊን ካልእን ማለት እዩ ፍልይ ዝበለ ኣብ መንፈሳዊ ነገራት ዘተኮረ መፅሓፍ እዩ ማለት እዩ እምበር ብኣብዝሓ ዝራኸበሉ እዩ ዝበዝሕ ኣለዎ እዩ። ካብኡ ቅፅል ኣቢሉ መፅሓፈ ዜና መዋዕል ቀዳማይን ካልኣይን ተባሂሉ ቅድሚ ኣብ ክልተ ምምቃሉ ወይ ከዓ ምኽፋሉ ሓደ መፅሓፍ ከም ዝነበረ እውን ተመልኪትና ኢና። እዚ ኣብዚ ጥራይ ዘይኮነ ግን ክነስተውዕለሉ ዘለና ኣብቶም ዝሓለፉ ዝተምሃርናዮም ካብ ሳሙኤል ጀሚሩ ክሳብ ኣብዚ ዘሎ ሳሙኤል እውን ካልኣይን ቀዳማይን ዝበሃል ከም ዘይነበረ ሓደ መፅሓፍ ወይ ከዓ ሓደ መፅሓፍ ሳሙኤል ከም ዝነበረ ኢሉ እውን መፅሓፈ ነገስት ቀዳማይን ካልኣይን ዝብል ስያሜ ወይ ከዓ መፀውዒ ከም ዘይነበሮ ይኹን ደኣ እምበር ድሕሪ ዝኾነ ግዜ ወይ ከዓ
ኣብ ናይ ሰብዓ ሊቃናት ትርጉም መልክዕ ምትሓዝ ግዜ ግን እቲ ሳሙኤል እውን ናብ ክልተ ተኸፊሉ ቀዳማይን ካልኣይን መጽሓፈ ሳሙኤል እቲ መጽሓፈ ነገስት እውን ብቀዳማይን ብካልኣይን ከተኸፊሉ ቀዳማይ ነገስት ካልኣይ ነገስት እናተባሃለ ንኽፅዋዕ ዝገበሩ እቶም ሰብዓ ሊቃናት ወይ ደሞ እቶም ንመጽሓፍ ቅዱስ ንብሉይ ኪዳን ብፍላይ ካብ ዕብራይስጥ ናብ ቋንቋ ግሪክ ዝተርጎሙን ብዙሕ ቅርፂ ንክሕዝ ዝፀዓሩ ሰብዓ ሊቃናት ከም ዝኸፈልዎ ነቶም ኣብቶም ዝሓለፉ መፅሓፍትና ርኢና ኢና። መፅሓፈ ዜና መዋዕል እውን ብተመሳሳሊ ቀዳማይ መፅሓፈ ዜና መዋዕል እና ካልኣይ መፅሓፈ ዜና መዋዕል ተባሂሉ ንክኽፈል ወይ ከዓ ንረኽቦ ዓብይ ተግባር ዝተዋፅኡ እዞም ሰብዓ ሊቃናት እዮም ማለት እዩ እምበር ንሳቶም ቅድሚ ከምዚ ገረም ቅርፂ ምትሓዞም መፅሓፈ ዜና መዋዕል እናተባሃለ እዩ ዝፍለጥ ነይሩ እምበር ቀዳማይ ካልኣይ ዝበሃል ነገር ኣይነበሮን። ስለዚ ብክልተ ዓበይቲ ክፋላት እውን ከፍ ኢልና ርኢናዮ ነርና ኢና ቀዳማይ መፅሓፈ ዜና መዋዕል ምናልባት ካብቶም ክንብሎም ዝፀናሕና መፅሓፍቲ ዝፍለየሉ ኣብቲ መንፈሳዊ ነገር ዘተኮረ ምዃኑ ወይ ከዓ ኣብኡ ትኩረት ዝገበረ መፅሓፍ ከም ብምዃኑ ኢሉ ድማ ብዛዕባ ናይ ዝተፈላለዩ ሕሩያት ሰባት እግዚኣብሄር እውን ዝትርኽ መፅሓፍ እንደገና መፅሓፈ ዜና መዋዕል ካብቶም ዝሓለፉ ድሕሪኡ ዘለው መፅሓፍቲ ፍልይ ዘብሎ ናይ ትውልዲ ቆፀራ ወይ ከዓ ሓረገ ትውልዲ ዝቆፅር መፅሓፍ ብምዃኑ እውን ካብቶም ዝሓለፉ መፅሓፍቲ ፍልይ ከም ዝብል ወይ ከዓ ዝበለ ትሕዝቶ ከም ዘለዎ ኢና ርኢና ነርና ማለት እዩ። ምናልባት ሙሉእ ንምድህሳስ ሰዓት እውን ኣይክህልወናን ናብቲ ከፋፍልኦ ክንከድ እንተለና ካብ ምዕራፍ 1 ክሳብ ምዕራፍ 9 ዘሎ ናይ ሓረገ ትውልዲ ወይ ከዓ ናይ ትውልዲ ቆፀራ ማለት እዩ ካብ ኣዳም ጀሚሩ ክስካብ ዘሩባቤል ወይ ድማ እስራኤላውያን ካብ ናይ ባቢሎን ምርኮ ን70 ዓመት ተሰዲዶም ክሳብ ዝምለስሉ እና ብዘሩባቤል ኣቢሎም ቤት መቅደስ ምስራሕ ክስካብ ዝጀመሩሉ እዋን ማለት ክሳብ ዘሩባቤል ዘሎ ትውልዲ ዝቆፅር መፅሓፍ እዩ ማለት እዩ ካብ ምዕራፍ 1 ክሳብ ምዕራፍ 9 ዘሎ ቀፂሉ ካብ ምዕራፍ 10 ክሳብ 29 ወይ ከዓ ክሳብ መወዳእታ ዘሎ እውን ካልኣይ ክፋል ጌርና ርኢናዮ ነርና ኢና ናይ ሳኦል ንግስና ኣውቂዑ ዳዊት ከም ዝነገሰ ወይ ከዓ ዳዊት ከም ዝተተክአ ዳዊት ብዙሕ ውግእ ኣሕሊፉ ግን ሰዓሪ ከም ዝነበረ ንኩሉ የስዕር ከም ዝነበረ ኢሎም ክሳብ 5-6 ዝኾኑ ኣብነታት ኣብዚ ካልኣይ ክፋል እዝዩ ርኢና ነርና ማለት እዩ። ብሓፂሩ ግን ቀዳማይ መፅሓፈ ዜና መዋዕል ስለ ናይ ሓረገ ትውልዲ ቆፀራ ኢሉ ድማ ናይ ንግስና ሳኦል ኣብቂዑ ዳዊት ከም ዝነገሰ ብሓፈሻ ዳዊት ኣብ ቃል ኪዳን ታቦት እግዚኣብሄር ዝነበሮ ክብሪ ዝነበሮ ፍልይ ዝበለ ቦታ ዘዘንቱ መፅሓፍ ከም ዝኾነ ኣዮ ነርና ማለት እዩ። ስለዚ ናብቲ ናይ ልምዓንቲ ዋና መደብና ክንመፅእ እንተለና ካልኣይ መፅሓፈ ዜና መዋዕል ኢና ክንርኢ ሎማዓንቲ ካልኣይ መፅሓፈ ዜና መዋዕል ምናልባት ብጣዕሚ ፍልይ ዝበለ ሓሳብ ዘይከምፀልና እውን ይኽእል እዩ። እዚ ማለት ካብቱ ክንሪኦ ዝፀናሕና ቀዳማይ መፅሓፈ ዜና መዋዕል ቀፂሉ ዝመፀ መፅሓፍ እዩ እዚ ወይ ከዓ ካብኡ ዝተኸፈለ ካብኡ ዝተጨለፈ መፅሓፍ እዩ እዚ መፅሓፍ እዚ እና ቃል ብቃል ከምዚ ይብል ካልኣይ መፅሓፈ ዜና መዋዕል 36 ምዕራፋት ዝሓዘ መፅሓፍ እንትኸውን ካብ ቀዳማይ ዜና መዋዕል ቀፂሉ ዝርከብ ትሕዝትኡ ድማ ወይ ከዓ ዘለዎ ትሕዝቶ ካብ ዘመን ንግስነት ሰሎሞን ወይ ከዓ ዳዊት ሰሎሞን ካብ ዝነገሰሉ እዋን ጀሚሩ ክሳብ ኣብ ዘመን ንግስነት ሴዴቅያስ ወይ ክሳብ ዝነገሰሉ ግዜ ኢየሩሳሌም ብባቢሎናውያን ብናቡከደነፆር ክሳብ ዝተማረኸትሉ እዋን ወይ ከዓ ግዜ ዘሎ ታሪክ ዝገልፅ መፅሓፍ እዩ። ብጣዕሚ ርሑቕ ዘመን ዝሓዘ ወይ ከዓ ብጣዕሚ ናይ ሰፊሕ ግዜ ታሪክ ዝሓዘ መፅሓፍ እዩ እዚ ካልኣይ መፅሓፈ ዜና መዋዕል። ስለዚ
ካብኡ ቀፂሉ እውን ብዛዕባ እቶም ሕሩያት ፈተውቲ እግዚኣብሔር ዝነበሩ ነገስታት ይሁዳ እውን ነገስታት ይሁዳ ማለት ከምቲ ዝሓለፈ ግዜና ዝረአናዮ ነገስታት እስራኤልና ነገስታት ይሁዳ ተባሂሎም ካብ ወዲ ሰሎሞን ሮብዓም ጀሚሩ ብክልተ ሽም ዝተፀውዐሉ እቲ ደቡባዊ ክፋል እዩ ዝኒሄ ብፍላይ ኣብቲ ናይ ይሁዳ ክፍሊ ዝተፈላለዩ ወይ ከዓ ውሕዳት ዘይበሃሉ ኣብ እግዚኣብሔር ወይ ከዓ ፈሪሓ እግዚኣብሔር ዝነበሮም ነገስታት ነይሮም እዮም። ስለዚ ካልኣይ መፅሓፈ ዜና መዋዕል ብዛዕባ እቶም ሕሩያት ፈተውቲ እግዚኣብሔር ዝነበሩ ነገስታት ይሁዳ ወይ ከዓ ናይ ይሁዳ ነገስታት እውን ስፍሕ ዝበለ ታሪክ ዝሓዘ መፅሓፍ እንትኸውን ወይ ከዓ ዝሓዘ መፅሓፍ እዩ። እዚ መፅሓፍ እዚ ካብቲ ዘለዎ ናይ ትሕዝቶ ስፍሓት ናይ ትሕዝቶ ብዝሓት ዝተላዕለ ንምፅንዑ ምእንቲ ከየወዛገበና ወይ ድማ ንምፅንዑ ምእንቲ ክጥዕመና ብኣርባዕተ ዓበይቲ ክፋላት ከፊልና ክንሪኦ ንኽእል ኢና። ምናልባት ድምፂ ተዘየልይ ግን ንገርኒ ኢኹም። ቀዳማይ ካብ ምዕራፍ 1 ክሳብ ምዕራፍ 9 ብተመሳሳሊ እቲ ምዕራፍ ከምቲ ናይ ቀዳማይ መፅሓፍ ዜና መዋዕል ማለት እዩ ካብ ምዕራፍ 1 ክሳብ ምዕራፍ 9 ዘሎ ቀዳማይ ክፋል ኢልና ክንሪኦ ንኽእል ኢና። ኣብዞም ምዕራፋት እዚኣቶም ዘሎ ዋና ትሕዝቶ እንታይ እዩ ክንብል እንተለና ቀዳማይ ናይ ሰሎሞን ወይ ከዓ ናይ ንጉስ ሰሎሞን ሃፍታምነት ወይ ከዓ ሃፍቲ ጠቢብ ንጉስ መስተውዐሊ ንጉስ ሰሎሞን ንጉስ ጥራይ ኣይነበረን፣ መስተውዐሊ ጥራይ እውን ኣይነበረን፣ ጥበበኛ ጥራይ ኣይነበረን፣ ብልሓት ዝመልኦ ሰብ ጥራይ እውን ኣይነበረን። ካብኡ ሓሊፉ ብጣዕሚ ብቅድሚኻ ኮነ ብድሕሪኻ ከማኻ ዝበሉ ኣይለዓሉን ወይ ከዓ ኣይክመፁን እዮም ተባሂሉ ዝተመስከረሉ ብጣዕሚ በዚ ናይ ዓለም እዚ ሃፍቲ ዝገነነ ወይ ድማ ዝተፈልጠ ሰብ እዩ ነይሩ ንጉስ ሰሎሞን። ምናልባት ሃፍቲ እውን ንግስና እውን ጥበብ እውን ሕይሲ ብፍላይ ካብ ንጉስ ሰሎሞን እንታይ ድና ንምሃር መሲልኩም ብዝበለፀ ወይ ድማ ብዋናነት ሰለስተ ነገራት ብጣዕሚ ጉልህ ኢሎም ዝረኣዩ ወይ ከዓ ዓበይቲ ማለት እዩ። እግዚኣብሔር ክፈትየካ ከለኹም እዩ ንጉስ ሰሎሞን ኣብ 12 ዓመቱ ዝነገሰ ህፃን ወይ ድማ ዝነገሰ ሰብ እዩ። ቀዳማይ ንግስና ኣሎ ካብ ንጉስ ሰሎሞን ቀፂሉ ብጣዕሚ ብስሩ እውን ብኩሉ ነገር ብዓለም ደረጃ ዝፍለጠሉ ሰሎሞን ጥበቡ ወይ ከዓ ምስተውዓሉ እዩ። እቲ ሳልሳይ ሃፍቲ ማለት እዩ። ብጣዕሚ ሃፍታም ነይሩ ብጣዕሚ እቶም ካልኦት ድኻታት ማለት ኣይኮነን ግን ካብ ኩሉ ንላዕሊ ነይሩ። ስለዚ ኣብ ካልኣይ መፅሓፈ ዜና መዋዕል ብመጀመርያ ንረኽቦ ናይ ንጉስ ሰሎሞን ሃፍቲ ወይ ከዓ ሃፍታምነት ቀፂሉ ብዛዕባ ዝሰርሖ ቤተ መቅደስ ወይ ድማ ንጉስ ሰሎሞን ቤተ መቅደስ ምስርሑ መቸም ኣብ ዝሓለፈ ግዜና እውን ኣስታዊስና ነርና ብፍላይ ኣብ ካልኣይ ነገስት እቲ ቤተ መቅደስ ብንጉስ ሰሎሞን ከም ዝተሰርሐ ሪኢና ነርና ኢና። ምክንያቱ ኣብዚ ዝድገም ዘሎ ድኣሞ ንምንታይ እዩ ክንብል ንኽእል ኢና። ክድገመሉ ዝኸኣለ ምክንያት ኣሎ። ኣቐድመ ኣቢለ ከምቲ ዝነገርክኹም መፅሓፈ ዜና መዋዕል ቀዳማይ ኮነ ካልኣይ ምስ መፅሓፈ ነገስትና ብፍላይ ምስ መፅሓፈ ነገስት ዝመሳሰለሉ ወይ ድማ ብትሕዝቶ ዝራኸበሉ ብዙሕ ቦታ ኣሎ። ብዙሕ ቦታ ማለት እዩ ዝፍለየሉ ከዓ ብፍላይ ኣብቲ ቀዳማይ ዜና መዋዕል ከምቲ ዝረኣናዮ ዝፍለየሉ እውን ኣሎ እና እቲ ብቀዳማይ ዜና እዚ እውን ብተመሳሳሊ ንምባል እዩ። ቀፂሉ ቤተ መቅደስ ክሰርሕ እንተሎ ዝወድአሉ ገንዘብ ወይ ከዓ ዝሓተቶ ወፃኢ ክንደይ ዝኣክል ገንዘብ ከም ዝወድአ ከም ዘውፅአ እውን ኣብዚ ንረክብ። ራብዓይ ብዛዕባ ናይ ሰሎሞን ክብርን
ዓብላልነትን ወይ ከዓ ምዕባለን ወይ ድማ ዓብላልነት ማለት እዩ ናይ ኩሉ ወይ ከዓ ልዕሊ ኩሉ ምዃን ካብዚ ሓሊፉ እውን ጥበቡን ክእለቱን ንምርኣይ ናብ ኢየሩሳሌም ብዛዕባ ዝመፀት ንግስቲ ሳባ እዚ ጥራይ ዘይኮነ ካልኦት እውን ተወሰኽቲ ሰፍሕ ዝበሉ ታሪኻት ኣብዚ ምዕራፋት እዚ ወይ ከዓ ካብ ምዕራፍ 1 እስካብ ምዕራፍ 9 ንረክብ ማለት እዩ። ኩሉ ግዜ ንግስቲ ሳባ እናተባህለት ኣብ መፅሓፍ ቅዱስ እትፅዋዕ ብታሪክ እውን እንፈልጣ ኣብ ኣክሱም ዋና ከተማ ጠቕላላ ነዚ ዓዲ እዚዩ ክስካብ የመን ብሓፈሻ ኣብቲ ሰዓት ንሱ ዝነበረ ናይዚ ዓዲ እዚ ኣካልና ኣብዚ ሕዚ ሰዓት ዘሎ ምናልባት ፀገም እዩ ንኽትግምቶ ወይ እውን ንኽትዕቅኖ ማለት እዩ እና ካብዚዩ ክስካብ ኢየሩሳሌም ናይ ንጉስ ሰሎሞን ጥበብ ምስትውዓል ብልሃት ንኽትርኢ ንግስተ ሳባ ከም ዝኸደት እውን ኣብዚ ኢና ንረኽቦ። ካልኣይ ካብ ምዕራፍ 10 ክስካብ ምዕራፍ 16 ዘሎ ኣብዚ ድሕሪ ሞት ንጉስ ሰሎሞን ወዱ ረብዓም ከም ዝነገሰ ንረክብ። እዚ እውን ኣብቲ ቀዳማይ ኣብቲ ካልኣይ ነገስቲ ዝረኣናዮ ተመሳሳሊ እዩ። እንደገና ብረብዓም ዘመነ መንግስቲ ብረብዓም ዘመነ መንግስቲ መንግስቲ እስራኤል ወይ ከዓ ናይ እስራኤል ግዝኣት ኣብ ክልተ ከም ዝተመቐለ እውን ኣብዚ ንረኽቦ። እንደገና ናይ ይሁዳ ንጉስ ኣበያ ንንጉስ እስራኤል ኢዮርብዓም ምስ ዓሩ ነንባዕሎም ይተሃናኸቱ ወይ ድማ ይዋግኡ እዮም ነይሮም። ንጉስ ይሁዳ ኣሳ ንኢትዮጵያውያን ምስ ዓሩን ካልኦትን ብሰፊሑ ኣብዞም 6 ምዕራፋት እዚኣቶም ተገሊፁ ተዘርዚሩ ተመዝጊቡ ንረኽቦ። ስለዚ ኣብዚ ብዙሕ ግዜ ተዘይወዳእና ፅቡቅ እዩ ምክንያቱ ኣብቲ ካልኣይ ነገስቲ ዝረኣናዮ ስለ ዝኾነ። ሳልሳይ ካብ ምዕራፍ 17 ክስካብ ምዕራፍ 21 ዘሎ እዩ። ኣብዚዩ እንታይ ኢና ንረክብ? ኢዮሳፍጥ ናይ ኣቦኡ ዙፋን ወይ ከዓ ናይ ኣቦኡ ወንበር ምውራሱ መቸም ናይቶም ነገስታት ሹም ኣብ ዝሓለፈ ብፍላይ መፅሓፈ ነገስት ብሰንጠረዥ መልክዕ እውን ርኢናዮም ነርና ኢና ሹም ዝርዝሮም ኢሉ ድማ መምለኺ ጣዖት ንዝነበረ ናይ እስራኤል ንጉስ ኣክዓብ ንምርዳእ እንትርፊ ምውፃኡ ናይ እግዚኣብሔር መንገዲ ምኽታሉ ነቲ መምለኺ ጣዖት ዝነበረ ናይ እስራኤል ንጉስ ኣክዓብ እንትርፊ ንዕኡ ምርድኡ እንትርፊ ንዕኡ ክሕግዝ ምውፅኡ ናይ እግዚኣብሔር መንገዲ ዝተኸተለ ወይ ከዓ ብናይ እግዚኣብሔር መንገዲ ዝኸይድ ሰብ ከም ዝነበረ ኢሉ ድማ ናይ ኣሞንን ሞኣብን ሰባት ኣሞንና ሞኣብ ማለት ናይ ትውልዲ ነገድ ወይ ከዓ ናይ ነገድ ስም እዩ። ናይ ኣሞንን ሞኣብን ሰባት ኣብ ልዕሊ መንግስቲ ኢዮሳፍጥ ኣብ ዝተለዓለሉ ግዜ ብሓይሊ እግዚኣብሔር ከም ዝሰዓሮም ወይ ከዓ ከም ዝጠፍኡ ኣብዚ ክፋል እዚ ንረክብ። እንደገና ኢዮሳፍጥ ምስ ወዱ ወይ ከዓ ኢዮሳፍጥ ምስ ሞተ ማለት እዩ ወዱ ኢዮራም ናይ ኣቦኡ ወንበር ምውራሱ ወይ ከዓ ብኡ ተተኪኡ ምንጋሱ ኢዮራም ብመንገዲ ኣቦኡ ብዘይምኻዱ ድማ ይብል ብነቢይ ኤልያስ ምግሳጹን ካልኦትን ኣብዚ ብሰፊሑ ተዘርዚሩ ንረኽቦ። ምክንያቱ ኣብዚ ብዙሕ ግዜ ምውዳእ የድልን ኣብ ዝሓለፈ መፅሓፈ ነገስቲ እውን ዝረኣናዮ ስለ ዝኾነ ማለት እዩ። እቲ ራብዓይና ናይ መወዳእታ ካብ ምዕራፍ 22 ክስካብ ምዕራፍ 36 ወይ ድማ ክስካብ መወዳእታ ዘሎ እዩ። ኣብዚ እውን እቲ መጀመርያ ንረኽቦ ብዛዕባ ኣብ ትሕቲ መንግስቲ ዳዊት ዝተላዕሉ ነገስታት ታሪክ ወይ ከዓ ድሕሪ ዳዊት በቲ ናይ ዳዊት ስርወ መንግስት ኣቢሎም ዝተላዕሉ ናይ ነገስታት ታሪክ
ኣብዚ ክፋል እዚ ወይ ከዓ ኣብዞም ምዕራፋት እዚኣቶም ተዘርዚሩ እንረኽቦ ማለት እዩ። እቲ ካልኣይና ናይ መወዳእታ ናቡከደነፆር ነታ ዋና ከተማ ኢየሩሳሌም ኣፍሪሱ መብዛሕትኦም ናይ ይሁዳ ህዝቢ ማሪኹ ምውሳዱን እንደገና ተወሰኽቲ ካልኦት ትሕዝቶታትን ብሰፊሑ ኣብዚ ክፋል እዚ ተገሊፁ ንረክብ ኢና። ሕዚ ብፍላይ ኣብዚ ካልኣይ መፅሓፈ ዜና መዋዕል ማለት ኣብቲ ናይ ሎማዓንቲ ጠቕላላ ትምህርትና መብዛሕትኡ ዳርጋ ኣብቲ ዝሓለፈ መፅሓፈ ነገስቲ ዝረኣናዮ እዩ፣ ተመሳሳሊ እዩ። ብፍላይ ከዓ ብዙሕ ፍልልይ ዘለዎ ግን ኣብቲ ቀዳማይ መፅሓፈ ዜና መዋዕል እዩ። ኣብቲ ቀዳማይ መፅሓፈ ዜና መዋዕል ከምቲ ሕጂ እውን ዝዳሰስናዮ ከምቲ ዝሓለፈ እውን ርኢናዮ ዝመፃና ፍልይ ዝበለ ትሕዝቶ ኣለዎ ማለት እዩ። ፍልይ ዝበለ ትሕዝቶ ምክንያቱ መጀመርያ ሓረገ ትውልዲ እዩ ዝቆፅር ካብ ኣዳም ጀሚሩ ክሳብ ዘሩባቤል ዘሎ ትውልዲ እናቆፀረ እዩ ዝመፅእ እናቆፀረ ይመፅእ ኢሉ ድማ ኣብቱ ሕልፍ ኢሉ ድማ እንደገና ካብኡ ምስ ወፀ ብዛዕባ ናይ ቤተ መቅደስን ብዛዕባ ናይ ቤተ መቅደስ ዝኾነ ኣካል ደቂ ሰባትን ይናገር ማለት እዩ። እስራኤላውያን ካብቱ ን70 ዓመት ተሰዲዶምሉ ወይ ድማ ተማሪኾምሉ ዝነበሩ ባቢሎን ተመሊሶም ኣብ ግዜ ዘሩባቤል ማለት እዩ ናፍታ ዝነበርዋ ዓዲ ናፍታ ዝፈረሰት ዓዲ ናፍታ ቤተ መቅደሶም ኩሉ ነገራቶም ዝሰኣኑላ ዓዲ እንደገና ነፃነቶም ተኣውጅሎም ምስ ተመለሱ ብነብይ እዝራ ብዙሕ ነገር መልእኽቲ ይመሓላለፈሎም ነይሩ እዩ። ነብስኹም ቀድሱ ቤት ኣምላኽ እውን ቀድሱ እናተባህሉ ብዙሕ ክስታይ መምርሒ ይወሃቦም ነይሩ እዩ። ካብዚ ሓሊፉ እውን ብፍላይ ዳዊት ብዛዕባ ኣብቲ ቤት መቅደስ ክኾን ዘለዎ ኣገልግሎትን ብዛዕባ እቶም ከገልግሉ ዝግብኦም ሰባት እውን ክስካብ ዜማ ንኸዚሙ ይንገሩ ወይ ከዓ ይቁፀሩ ከም ዝነበሩ እውን ኣብቲ ቀዳማይ ዜና መዋዕል ርኢና ኢና ማለት እዩ። ስለዚ ምናልባት ሰዓት እውን ውሰደ ብለ መስለኒ ብሓፈሻ ኣብዚ ቀዳማይን ካልኣይን መፅሓፈ ዜና መዋዕል ክንሪኦ ዘለና እንታይ እዩ? ብርግፅ ምስቲ መፅሓፈ ነገስት ተመሳሳልነት ኣለዎ እዩ። ብስሩ ብፍላይ እቲ ካልኣይ መፅሓፈ ዜና መዋዕል ብኣብዝሓ ይመሳሰል እዩ። ኣብቲ ቀዳማይ ኣከባቢ ኢሉ እውን ኣብቲ ካልኣይ እውን ሓሊፉ ግን ዝተፈላለዩ መንፈሳዊ ትሕዝቶታት እንደገና ካብ ነገስት ወይ ከዓ ካብ መፅሓፈ ነገስት ፍልይ ዝበሉ ኣብ መንፈሳዊ ነገር ዘተኮሩ ነገራት ወይ ከዓ ትሕዝቶታት ዝሓዘ መፅሓፍ ብምዃኑ ካብቶም ዝሓለፉ ወይ ከዓ ካብቶም ዝረኣናዮም መፅሓፍቲ ፍልይ የብሎ እዩ ማለት እዩ። ንሎማዓንቲ ኣብዚዩ ከኣክለና እዩ። ኣብ ዝቅፅል ግዜ እግዚኣብሔር ኣምላኽ ዕድመ ወሲኹ ድሕረ ኣራኺቡና መፅሓፍ ሄኖክ ክንርኢ ኢና ማለት እዩ። ንሎሚ ግን ኣብዚዩ ይእኸለና። እግዚኣብሔር ኣምላኽ በቲ ዝሰማዕናዮ ቃል እውን ይባርከና። ፀጋ ጎይታና ኢየሱስ ክርስቶስን ፍቅሪ እግዚኣብሔር ኣቦን ሕብረት መንፈስ ቅዱስን ምስ ኩልኻትኩም ይኹን ኣሜን። ዘሰማይኩ በሰማይ